በመላው ዓለም ሆናችሁ ይህንን ታላቅ ክብረ በዓል የምትከታተሉ ኦርቶዶክሳውያን እንኳን ለቅዱስ እግዚአብሔር አብ ለኅዳር 13 አእላፍ መላእክት ታላቅ በዓል በሰላምና በጤና ደረሳችሁ። ቃል ኪዳኑ ታቦት ከመንበረ ክብሩ ወጥቷል። እየተባረክን እየተቀደስን ያለነው አመስግኑት። ሁላችሁም እግዚአብሔርን እንኳን አደረሳችሁ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የፈጠረን ጌታ ልመናችሁን ይስማችሁ።
እልል 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 በሉና መስግኑ። Go
Yeah.
ያሬ ቅዱስ እግዚአብሔር አብ አምደ ብርሃን ሰንበት ትምህርት ቤት ልጆቻችን የዕለቱ የሚገባውን ወረብ ያቀርቡልናል። ወደ እነሱ እንለፍና ወደ ቀጣዩ መልእክት በሚቀጥለው እንመጣለን። እግዚአብሔር ከሁላችን ጋር ይሁን። ሃሌሉያ ሃሌሉያ አንተን እስካለልኩ እንተና ሃሌሉያ 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 በቆራኒሁ ላበ በቆራኒሁ
ወኪሩ
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሰማይኩ ቃለ ብዙኃን መላእክት በአውዱ ለውእቱ መንበር በአቢይ ቃል እንዘ ይብሉ ወይሴብሑ። አንድ አምላክ በሆነ በሰማይና በምድር ያለውን ሁሉ ፈጥሮ በሚገዛ በቸርነቱና በምሕረቱ በጎበኘን ምስጋና በበዛበት ማደሪያው በሰበሰበንና እንድንገኝ በፈቀደልን በፍጹም የእግዚአብሔር የሰላምታ ቃል በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አረፈዳችሁ? እንደምንስ ቆያችሁ? ለምስጋና የሚሆን ቀንና እድል የሰጠን ኃጢአታችንንና በደላችንን ሁሉ በቸርነቱና በምሕረቱ ይቅር ያለን ዛሬም እንደ ትናንቱ በጥበቃው በመግቦቱ ያልተለየን አሁንም በመካከላችን ሆኖ በጸጋ በኃይል በመንፈሳዊና በሰማያዊ በረከት የጎበኘንና የሚጎበኘን ለዚህ ቀን ያደረሰን ይህንን ክብረ በዓል እንድናከብር የረዳን ለስሙ የሚሆን የሚገባ ምስጋናም እንድንሰዋ እንድናዘጋጅ የፈቀደልን አምላካችን ልዑል እግዚአብሔር ለዚህ ቀን ስላደረሰን ምስጋና እንድንሰዋ በቤተ ክርስቲያን ተሰብስበን የእሱን ነገር እንድንነጋገር ስለፈቀደልን ስለረዳን ስሙ ለዘላለም የተመሰገነ ይሁን። ሁላችሁን እንኳን አደረሳችሁ፣ እንኳንም አደረሰን። ያላችሁበትን ሁኔታ መሰረት በማድረግ አጠር ያለ የወንጌል ትምህርታዊ መልእክት ነው የሚኖረን። እግዚአብሔር ቀን ሰጥቶናል። አምላካችን እግዚአብሔር በእድሜያችን ላይ ሌላ ተጨማሪ ቀን ጨምሮልናል። በማደሪያው በመቅደሱ እንድንገኝ ፈቅዶልናል። የፈቀደልን አምላካችን እግዚአብሔር ስለሆነ እግዚአብሔር የሚያሳርፍ አምላክ፣ ደካሞችን የሚያጽናና፣ ሸክም የበረታባቸውን ሐዘን አንገታቸውን ያስደፋቸውን ሰዎች ሁሉ አንገታቸውን ቀና የሚያደርግ ምክንያት ሳይፈልግ ባልተጠበቀና በድንገተኛ ጊዜ በቤታችን ተገኝቶ በብዙ በረከት የሚባርክ አምላክ ስለሆነ እንድናመልከው የፈቀደልን አምላካችን እግዚአብሔር ዛሬ እንዲህ ባለ ሁኔታ ለምን እንደሰበሰበን ወይም ለምን እንደተሰበሰብ የቤተ ክርስቲያንን ታሪክ ትምህርትና መልእክት መሰረት ያደረገ እንዳልኋችሁ አጭር የወንጌል ቃል ነው የሚኖረን። አምላካችን እግዚአብሔር በነገር ሁሉ ይርዳል። ለትምህርታችን መነሻ የሚሆነው ኃይለ ቃል በዮሐንስ ራእይ በምዕራፍ 5 በቁጥር 11 ላይ የተመዘገበ ኃይለ ቃል ነው። የትምህርታችን ኃይለ ቃል ወይም ርዕስም የብዙ መላእክትን ድምፅ ሰማሁ የሚል ይሆናል። ወይም ወሰማይኩ ቃለ ብዙኃን መላእክት በአውዱ ለውእቱ መንበር በአቢይ ቃል እንዘ ይብሉ ወይሴብሑ። ስለዚህ ለትምህርታችን መነሻ የሚሆነው አጭሩ ኃይለ ቃል የብዙ መላእክትን ድምፅ ምናል ሰማሁ የሚል ይሆናል። በዚህ ኃይለ ቃል የተነሳሁበት ምክንያት ምን እንደሆነ አብዛኞቻችሁ ትረዳላችሁ ብዬ አስባለሁ። ወርኃ ኅዳር ከገባ በኋላ ቅድም በመልእክቶች ሲነገርና እናንተም ስትሰሙ እንደነበረው ብዙ የንግስ በዓላትን ወይም የክብር ቀናትን አሳልፈናል። አብዛኞቹ ደግሞ ከነገረ መላእክት ጋር የተገናኙ ታሪኮችና
ሁኔታዎች እንደነበሩ የምንረዳ ብዙዎች ነን ብዬ አስባለሁኝ። ህዳር 8 የእግዚአብሔርን ዙፋን የሚሸከሙ እግዚአብሔር በክብር በእነርሱ ላይ ተገልጦ የሚታይባቸው በተለምዶ አርባዕቱ እንስሳ እየተባሉ የሚጠሩ አራቱን ኃያላን ሰማያውያን ኪሩቤልን ቤተ ክርስቲያን አስባ ነበረ። የትናንትናው በዓል ደግሞ ሁላችሁ እንደምታውቁት ደማቅና ታላቅ ቤተ ክርስቲያን ያከበረችው በዓል ሆኖ አልፏል። በእርግጥ እግዚአብሔር በየቀኑ ለምስጋና የሚሰበስበው ሕዝብ ቁጥርም የሚያስደንቅ ነው። ትናንት ከተማዋ በምስጋና ተሞልታ ነበረ። ይህን ላደረገ ለእግዚአብሔር ክብር ምስጋና ይድረሰው። ጠፉ ስንባል እንደገና የምንበዛ፣ ቀን ጎደለባቸው ዘመን ጣላቸው ስንባል ከተራራው ጫፍ ላይ የምንታይ፣ ምስጋና ካፋቸው ጠፋ ማማረር በአንደበታቸው በከንፈራቸው በዛ ስንባል በምስጋና ከንፈራችንን የሚሞላ፣ ዓይናቸው በእንባና በደም ተሸፈነ ሲባል ፊታችን በምስጋና እንዲገለጥ የሚረዳን አምላካችን እግዚአብሔር ትናንት አስገርሞን አልፏል። ክብር ምስጋና ለስሙ ይሁንና የዛሬው በዓልም ከያነሳኋቸውና ከጠቀስኳቸው በዓላት ወይም ቀናት ጋራ የሚወዳደር ወይም የሚያያዝ ስለሆነ ስለዚህ በዚህ ርዕስ የተነሳሁት የዛሬው ቀን የእግዚአብሔርን ምስጋና በአንደበታቸው የማያጎድሉ የአእላፍ መላእክት መታሰቢያ ቀን ስለሆነ የብዙ መላእክትን ድምፅ ሰማሁ በሚል ርዕስ ተነስቻለሁ። የትምህርቱ ዋና ፍሬ ቃል የመላእክቱን ተልእኮ በጥቂት ማየት ነው። የትምህርቱ ዋና መልእክት ደግሞ መላእክት ለእኛ በሚደረገው በእግዚአብሔር ሥራ ደስ ይላቸዋል። እግዚአብሔር ለፍጥረቱ በሚያደርገው ሥራ እነማን ደስ ይላቸዋል? በሰማይ ያሉ ኃያላን መላእክት ደስ ይላቸዋል። ደስ በሚላቸው ጊዜ ደግሞ በምስጋና ላይ ምስጋና ይጨምራሉ። በምስጋና ላይ ምስጋና በጨመሩ ጊዜ ደግሞ ወይትቤሰክ ሎሙ ስዕል በዲበ ስዕል ወኃይል በዲበ ኃይል ጸጋ በዲበ ጸጋ። አምላካቸውን እግዚአብሔርን ማመስገን ሲጀምሩ የእግዚአብሔር የክብሩ ብርሃን ይበራላቸዋል። ኃይል በኃይል ላይ ይጨመርላቸዋል። መገለጥ በሌላ መገለጥ ላይ ይደረብላቸዋልና የትምህርቱ ዋና መልእክት መላእክት እግዚአብሔር ለእኛ በሚያደርገው ነገር ምን ይላቸዋል ነው? ደስ ይላቸዋል ነው። አምላካችን ልዑል እግዚአብሔር የራቀውን እያቀረበ የረቀቀውን እያጎላ ጊዜያችንንና አንደበታችንን ተቆጣጥሮ እንዲያስተምረን የእሱ መልካም ፈቃድ ይሁን። ጸጋ መንፈስ ቅዱስ ሁላችንን ይጎብኘን። በልባችን ውስጥ ያለ የኃጢአት ስር ካለ እግዚአብሔር ቆርጦ ይጣልልን። ዛሬ የመመለስ ቀን፣ የንስሐ ቀን፣ የምስጋና ቀን፣ በእውነት እግዚአብሔርን የምናይበት የብርሃን ቀን እንዲሆንልንም እግዚአብሔር በቸርነቱ ይርዳል። ዓለም በልዩ ልዩ ነገር ዓይናችንን ጋርዳናለች። ልባችን በብዙ ነገር ተይዟል፣ ተወግቷል። ዓለም ወደ ኋላ ትጎትተናለች። በእግዚአብሔር የክብር ብርሃን ልባችን እንዳይበራ፣ በእግዚአብሔር ወንጌል ጸጋ እንዳይበዛልን ጌታ በሰጠንና በገለጠልን ብርሃን መመላለስና ምስጋና ማብዛት እንዳንችል ዓለማችን በልዩ ልዩ መንገድ ትጎትተናለች። የእኛ የሆኑ ወዳጆቻችንን ወገኖቻችንን እጃቸውን አስረው ጥለው እንድናለቅስ፣ እንድናነባ፣ እንድናዝን በሐዘን ሸለቆ ውስጥ ረጅም ጊዜ እንድንኖርና እንድንቆይ የሚፈልጉ ከእግዚአብሔር ምስጋናና አምልኮ ወደ ኋላ ሊጎትቱን የሚፈልጉ ኃይላት አሉና እነዚያን እኛ ስማቸውን የማንጠራ እግዚአብሔር ግን ስማቸውን ጠርቶ የሚያውቃቸውን ክፉ ለመስራት እጃቸውን የሚያበረቱትን ሁሉ እግዚአብሔር አምላካችን በቸርነቱና በኃይሉ በቃችሁ ይበላቸው። የእናታችን የወላዲተ አምላክ የድንግል ማርያም ጸጋዋ የቃል ኪዳን ምልጃዋ ይለየን። የመላእክት ጥበቃ በዙሪያችን ይሁንልን። የጻድቃን የእግዚአብሔር ወዳጆች ጸሎት በረከት ይጎብኘን። ኃይለ መንፈስ ቅዱስ ረዳት ሆኖ ያስተምረን። የብዙ መላእክትን ድምፅ ምናል
ሰማሁ። ወገኖቼ ይህን ቃል የነገረን ባለ ራእዩ ዮሐንስ ነው። ባለ ራእዩ ዮሐንስ ደግሞ ፍጥሞ በሚባል ብቻውን የታሰረበት ሰው የማይገኝበት ሰው ወደዚያ የማይመጣበትና የማይቀርብበት ደሴት ውስጥ ሆኖ ነው ይህን ቃል ይህን ራእይ ያየውና፣ ስለዚህ ባለ ራእዩ ዮሐንስ የጌታ ወዳጅ ዮሐንስ በመስቀሉ አጠገብ የነበረው ዮሐንስ ወላዲተ አምላክ ድንግል ማርያምን ወደ ቤቱ ይዞ የሄደው ዮሐንስ እስከ ዘመኗ መጨረሻ ድረስ ያገለገላት ወንጌላዊው ዮሐንስ ባለ ራእዩ ዮሐንስ አቡ ቀለምሲስ ዮሐንስ የብዙ መላእክትን ድምፅ ምን አልሁ ይላል? ሰማሁ ይላል። የብዙ መላእክትን ድምፅ የሰማበትንና ለምን እንደሰማ ምክንያቱን አነሳለሁ። እውነት ነው፣ ቅዱሳን ሲበቁ የብዙ መላእክት ድምፅ ይሰማቸዋል። እግዚአብሔር በምድር ላይ ያሉት ወዳጆችን የመላእክትን ድምፅ ያሰማቸዋል። መላእክት ዋና ተልእኳቸው ባጭሩ ሁለት ነገር ነው ብለን መውሰድ እንችላለን። አንደኛው ሳያቋርጡ የማንን ስም ማመስገን? የእግዚአብሔርን ስም ማመስገን። አመስግነውት አይጠግቡም። ምስጋና አይጎድልባቸውም። ምስጋና አያቋርጡም። እግዚአብሔርን ሲያመሰግኑ ድካም አይሰማቸውም፣ ድካም የለባቸውም። በምስጋና ኃይላቸው ይታደሳል። በምስጋና የእግዚአብሔርን ዙፋን ከበው ይቆማሉ። በምስጋና ለእግዚአብሔር ይገዛሉ። ፊታቸውን እየጋረዱ ጭምር የእግዚአብሔር ክብር ሲያንጸባርቅባቸው ምስጋና ሳያቋርጡ ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ከወንጌላዊው ከባለ ራእዩ ከዮሐንስ ቀደም ብሎ ራእይ ያየ ሌላ ታላቅ ነቢይ አለ በመጽሐፍ ቅዱስ ታሪክ። እሱም ኢሳይያስ ነው። ቅድም ሊቃውንቱ በወረብ ጊዜ ይወርቡት የነበረ ኃይለ ቃል የተወሰደበትና የተገኘበት ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ያለ ኃይለ ቃል ነው። ወእምዝ በዓመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋሕ ወብሩህ ብሎ ይጀምራል ኢሳይያስ። የእግዚአብሔርን ቤተ መቅደስ ይቃወም የነበረ የካህናትን አገልግሎትና ምስጋና እኔ ነኝ ማቅረብ ያለብኝ ብሎ ወደ እግዚአብሔር ቤተ መቅደስ በጉልበትና በኃይል የገባው ዖዝያን ከሞተ በኋላ እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ ምን አልሁት ይላል? አየሁት ይላል። ለካ እግዚአብሔር ለወዳጆቹ ይታያል። ማን ለወዳጆቹ ይታያል? እግዚአብሔር ለወዳጆቹ ምን ይላል? ይታያል። ቀን ሲጨልም ማን መታየት ይጀምራል? ቤተ ክርስቲያን ቤተ መቅደስ ሲደፈር ማን ማየት ይጀምራል? እግዚአብሔር ወደ መቅደሱ ማየት ይጀምራል። ዖዝያን የሚባለው ንጉሥ በታሪክ የሚታወቅ በብዙ ነገሮች ነው። ነገር ግን ከነዛ ብዙ ነገሮች መካከል አንደኛው ካህን ሳይሆን ወደ እግዚአብሔር ቤተ መቅደስ በድፍረት የገባ ነው። የካህናትን ክብርና ልብስ ፈልጎ የካህናትንና ክብር ልብስ የወሰደ ሰው ነው እና ይህ ዖዝያን ሞተ። እግዚአብሔር ላይ እጃቸውን ያነሱ ሁሉ የሆነ ቀን ላይ ታሪካቸው መቃብር ውስጥ ይደበቃል። እግዚአብሔርን የተቃወሙ ሁሉ ብንፈልጋቸው መቃብር ውስጥ ያው መቃብራቸውን አናገኘውም፣ ግን ማረፊያቸው መቃብር ነው። በእግዚአብሔር ላይ ክንዳቸውን ያነሱ ሁሉ ያ ታላቁና ገናናው ብርቱ ክንዳቸው ደግሞ ሰው ወደ መቃብር ወስዶ አፈር መልሶባቸው ተመልሷል። የሰው ልጆች ታሪክ ነው ወገኖች። ለዘላለም ንጉሥ የሆነው የማይሻር ስሙ ሲመሰገን የሚኖር መቅደሱን የሚጠብቅ ምዕመናንን የሚራዳ የሚያከብር ግን እርሱ ማን ነው? የዘላለም ንጉሥ እግዚአብሔር ነው። ክብር ምስጋና ለስሙ ይድረስና ስለዚህ ዖዝያን በሞተበት ዓመት ኢሳይያስ የእግዚአብሔርን ዙፋን አየ። የማንን ዙፋን አየ? ዛሬ የእግዚአብሔር ክብር ተገልጦልን እንድንመለስ እግዚአብሔር በቸርነቱ ይርዳል። ክብሩን የቀመሱ ሰዎች አያፈገፍጉም። የእግዚአብሔር ብርሃን የበራላቸው ሰዎች በጽድቅ ይቀጥላሉ። የእግዚአብሔር ዙፋን የታያቸው ሰዎች ሁልጊዜ ከፍ እንዳሉ በጸጋ ተሞልተው ይኖራሉ። ወገኖቼ ስንማር፣ ስንሰበክ፣ የእግዚአብሔርን ቃል ስናዳምጥ፣ ቅዳሴ ስናስቀድስ፣ እምነት ስንቀባ፣ ጸበል ስንጸበል፣ ጸበል ስንጠጣ አርፍደን ተመልሰን አመድ ላይ የምንንከባለለው የማን ዙፋን አልታየን ብሎ ነው? የእግዚአብሔር ዙፋን አልታየን ብሎ ነው። እና እግዚአብሔር ዛሬ
መላእክት ከበውት የቆሙትን ዙፋኑን በእኛ መካከል ይኸው ታቦተ ሕጉን አውጥቶ በፊታችን ቆሟል። እየባረከን ነው። የማይታይ በረከት እያንዳንዳችን ላይ አርፏል። የማይታይ ኃይል እያንዳንዳችን ላይ ሆኗል። የእግዚአብሔር ጸጋ ከዚህ ስንወጣ እስከ ቤታችን ድረስ አይደለም በዘመናችን ሁሉ ይከተለናል። እግዚአብሔር እኛን አይጠላም። ማንኛን አይጠላም? ማንኛን አይጠላም? ድካማችንን ማን ያውቀዋል? እግዚአብሔር ድካማችንን ያውቀዋል። እስመ አንተ ተአምር ድካሞ ለሰብ የተባለ ለዛ እኮ ነው ወገኖች። አንደበታችን ሊስት ይችላል። አንዳንዴ ያውቀን አንዳንዴ ሳናውቅ እግዚአብሔርን በድለነው ሊሆን ይችላል። ግን ገና እግራችንን ወደ እርሱ ለመመለስ ፊታችንን ወደ እርሱ ለመመለስ ስንሞክር ያን ጊዜ ከኛ ቀድሞ ጸጋ ይዞ በረከት ይዞ ምሕረት ይዞ ማን ባጠገባችን ቆሟል? ቸሩና ደጉ አምላካችን እግዚአብሔር ቆሟል። ስሙ ይመስገንና እግዚአብሔር ከኛ ጋር ያቆመበት ጊዜ የለም። ስለዚህ ኢሳይያስ መላእክት ዙፋኑን ከበው አየ። ያያቸው ሱራፌል ናቸው። ወለለ አሐዱ አሐዱ ስድስቱ ክንፊሆሙ፣ ለእያንዳንዱ መልአክ 6 ክንፍ አለው ይላል። አዎ እግዚአብሔርን በክንፈ ጸጋ ተጋርደን ካልሆነ በቀር እግዚአብሔርን እንዴት ማየት ይቻላል? እና በክንፈ ጸጋ የተጋረዱ ናቸው። ስሙን ቅዱስ 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 እያሉ ምን ይሉታል ነው የሚለው? ያመሰግኑታል። ቃሉን የምታውቁት ስለሆነ ካለው ጊዜ አንጻር ከሁኔታውም አንጻር እሱ ላይ አልቆየ። ስለዚህ ኢሳይያስ በራእይ አይቷልና የመላእክት አንዱ ተልእኮ የእግዚአብሔርን ስም ሳያቋርጡ ሁልጊዜ ምን ማለት ነው? ማመስገን ነው። እንዲያውም የቤተ ክርስቲያን አባቶች የሥነ ፍጥረትን ታሪክ ሲተርኩ ሰውና መላእክትን እግዚአብሔር ስሙን ለመቀደስ ክብሩን ለመውረስ ምን ብሏቸዋል አሉ? ፈጥሯቸዋል አሉ። አዎ መላእክት ስሙን ለመቀደስ ክብሩን ለመውረስ ነው የተፈጠሩ። የሚገርመው ግን እኛም በምድር ላይ የተፈጠርን ደቂቀ አዳም ስሙን ቀድሰን የማንን ክብር ለመውረስ ነው? የእግዚአብሔርን ክብር ለመውረስ ከመላእክት እንድንተካከል አድርጎ ነው እግዚአብሔር የፈጠረን። እንዴት ቢወደን ነው! እንዴት ቢወደን ነው! ራሳችንን ስናይ እኮ ራሳችንን እንጠላለን አይደለም? አሁን እኔ ነኝ እግዚአብሔርን የምስበው፣ አሁን እኔን ነው እግዚአብሔር የሚወደው ልንል እንችላለን። ግን እግዚአብሔር ገና በፍጥረት ቀን እኛን ምን ብሎናል? ወዶናል። በመልኩና በምሳሌው ፈጥሮናል። ስሙን ለመቀደስ ክብሩን ለመውረስ እንድንችል አድርጎ ፈጥሮናል። የመላእክት ዋና ተልኳቸው ግን በላይ በሰማይ የእግዚአብሔርን ስም መቀደስ ነው። በታች በምድር ደግሞ ለሰው እርዳታ መስጠት ነው። ሁለተኛው ተልኳቸው ለሰው ምን መስጠት ነው አልኳቸው? እርዳታ መስጠት ነው። የእግዚአብሔር መልአክ በአጠገባችን ቆሞ ባይጠብቀን ኖሮ ጠላቶቻችን የቆፈሩት ጉድጓድ ይውጠን ነበረ። የእግዚአብሔር መልአክ ባይጠብቀን ኖሮ ከየመስሪያ ቤቱ ተባረን ነበረ። የእግዚአብሔር መልአክ ባይጠብቀን ኖሮ እግዚአብሔር ለእኛ ረዳት አድርጎ በአጠገባችን ያዘዘውና የቆመው መልአክ ባያሻግረን ኖሮ ድልድያችን ተሰብሮ መሰላላችን ወድቆ እናልቅ ነበረ። ሰዎች በእኛ ላይ የያዙት እቅድ ይሰራ ነበረ። ሰዎች በእኛ ላይ የያዙት የሞት አዋጅ ያወጁት የሞት አዋጅ ይሆን ነበረ። የያዙት እቅድ ያወጁት አዋጅ ያልተሳካው እግዚአብሔር መላእክቱን ልኮ በረድኤት መላእክት በእኛ አጠገብ ስላሉ ስለጠበቁን ነው። እግዚአብሔር ይመስገንና ስለዚህ የመላእክት በምድር ላይ ተልእኳቸው ምንድን ነው ከተባለ እኛን ሰዎችን ምን ማለት ነው? መርዳት ነው። ዛሬ ዮሐንስ በራእዩ ላይ ያየውን የሐዲስ ኪዳኑን ሐሳብ ላንሳ። ዮሐንስ በራእዩ የብዙ መላእክትን ድምፅ ምን አልኩ ነው ያለው? ሰማሁ ይላል። ለመሆኑ ምን ሲሉ ነው የሰማው? ለሰው በተደረገው ነገር አእላፍ መላእክት ሲያመሰግኑ ሰማ። ለማን በተደረገው ነገር አልኳችሁ? ለሰው በተደረገው። እግዚአብሔር ለእኛ በሚያደርገው ነገር በሰማይ ታላላቅ ምስጋና ይደረጋል። የምስጋና መስዋዕት መላእክት ያበዛሉ። እግዚአብሔር ለእኛ በሚያደርገው ነገር ታስታውሳላችሁ አይደለ? ጌታ በተወለደ ቀን በበረት ተገኝተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ለሰው የተደረገውን በጎ ነገር ምክንያት አድርገው ያመሰገኑ እነማን ናቸው? መላእክት ናቸው። ስለዚህ መላእክት ለእኛ በሚደረገው ነገር ደስ ይላቸዋል። እና ዮሐንስ እዚህ ጋር የአእላፍ እና የትንቢት የብዙ መላእክትን ድምፅ የሰማበት ዋናው ምክንያት ምንድን ነው ከተባለ እዚህ ቦታ ላይ የሰውን መዳን መሰረት የሚያደርግ ነው። እና የሰማው ቃል እንዲህ የሚል ነው። የታረደውን በግ ሲያመሰግኑ ሰማ። የታረደውን ምን? የታረደው በግ። የታረደው በግ ማን ነው? እስቲ መልሱልኝ። የታረደው በግ ስሙ ማን ይባላል? ለእናንተ የታረደላችሁ በግ ስሙ ማን ይባላል? ለእናንተ በቀራንዮ የተሰዋላችሁ በግ ማን ይባላል? ሞታችንን የገደለልን የታረደ በግ፣ ኃጢአታችንን የደመሰሰልን የታረደ በግ፣ በደላችንን ይቅር ያለን የታረደ በግ፣ ለእኛ ደሙን አፍሶ የእኛን ጤና የእኛን ደህንነት የመለሰ የታረደ በግ፣ በቀራንዮ ላይ እንደታረደ በግ በመስቀል ላይ ያየነው ቅዱሱ ጌታ ዘላለማዊው ንጉሥ፣ በዘመን መካከል ሰው የሆነ በፍጹም ትስብእት የተገለጠው መድኃኔዓለም ኢየሱስ ክርስቶስ ነው የታረደው።
አዎ እሱ በመታረዱ ምክንያት እኛ ፋሲካ አድርገናል። እግዚአብሔር ይመስገንና ደስታ አድርገናል። ደስ ብሎናል። ልባችን የደስታ ነው። የሞት ቀንበራችን ተሰብሯል። የመቃብር ጉድጓዳችን ተደፍኗል። የሲኦል በር ተዘግቷል። ጠላታችን ዲያብሎስ ከእግራችን በታች ወድቋል። አጋንንት ተጥለዋል። መናፍስት ተጥለዋል። ክፉ መንፈስ ተባሯል። ሰው ከእግዚአብሔር ጋር ታርቋል። እኛ የእግዚአብሔር ሆነናል። ኃጢአትና በደላችን ሁሉ በክርስቶስ ደም ተወግዷል፣ ተሰርየዋል። ክብር ምስጋና ለታረደው በግ ለክርስቶስ ይሁንና ስለዚህ የሰማው የመላእክትን ድምፅ ምን ሲሉ ነው ቃል ሲያመሰግኑ ነው የሰማው። ታርደሃልና የተዘጋውን የመጽሐፉን በር ትከፍት ዘንድ ማህተሞችን ትፈታ ዘንድ ይገባል ሲሉ ሰማ። ማህተሞችን ትፈታ ዘንድ ምን ይላል? ይገባል። የኛን እንቆቅልሽ የሚፈታልን እግዚአብሔር ነው። እንቆቅልሾቻችንን የሚፈታው ማን ነው? ማህተሞቻችንን የሚፈታው ማን ነው? የጨለማውን በር በብርሃን የሚለውጠው ማን ነው? ድቅድቅ ጨለማውን በብርሃን የሚገልጠው ማን ነው? እግዚአብሔር ነው። ለአረጋውያኑ በእድሜ ላይ የሚጨምር ማን ነው? ወጣቶችን የሚያሳድግ ማን ነው? ያልተሰራ ቤትን አጠናቆ የሚሰጥ ማን ነው? በቸርነቱና በምህረት ሁልጊዜ እየተከተለ ከበደልና ከቆሻሻ ስፍራ የሚጠራንና የሚመልሰን እርሱ ማን ነው? እግዚአብሔር ነው። አመስግኑት ይህንን ታላቅ ጌታ፣ ምሕረትን ያበዛልን ጌታ። ስለዚህ ማህተሞቹን ትፈታ ዘንድ ይገባሃል አሉት ይላል። በማህተም ተይዘን ነበረ። በዕዳ ደብዳቤ ተይዘን ነበረ። ዲያብሎስ በእግሩ ረግጦን ነበረ። ፍዳ በላያችን ላይ ነበረ። እርግማን ሁላችንን ይዞን ነበረ። ጽድቃችን የመርገም ጨርቅ ሆኖብን ነበረ። ፊታችን ወደ ሲኦል ወደ ጨለማ ዞሮ ነበረ። ማህተሞቹን ጌታ ሲፈታ ግን ፊታችን ወደ እግዚአብሔር ገነት ወደ መላእክት ህብረት ተመለሰ። እናም ከመላእክት ጋር ማንን ለማመስገን ቻል? እግዚአብሔርን ለማመስገን ቻል። ስለዚህ ዮሐንስ የሰማው ድምፅ ምን የሚል ነው ቃል? ማህተሞቹን ትፈታ ዘንድ ይገባል። ምክንያቱም ታርደሃልና፣ ታርደሃልና፣ ሞተሃልና፣ በሞትህ ሰውን አድነሃልና፣ በሞትህ ሰውን ወደኸዋልና፣ በሞትህ ሰውን ተከትለዋልና፣ በሞትህ ሰውን ፈልገህ አግኝተዋልና ምስጋና ላንተ ምን ይላል? ይገባል። ጌታችን በመስቀል ላይ የሞተው ለራሱ ጥቅም ነው? ለማን ጥቅም ነው? ለማን መዳን ነው? ለማን ቤዛ ሊሆን ነው? ማንን ሊዋጅ ነው? እኛን ሊዋጅ። ስለዚህ መላእክት ለእኛ በተደረገው መዳን፣ ለእኛ በተደረገው ድህነት ደስ ብሏቸዋል አላላቸው? ብሏቸዋል። በወላዲተ አምላክ ድንግል ማርያም ማዕፀን ውስጥ እኮ መላእክት ሲያመሰግኑ ተሰምተዋል። ወገኖች ደስ ብሏቸው ማለት ዛሬ የሰማያውያን መላእክቱን ነገር ቢነግራችሁ እውቀት ነው የሚሆን። ነገር ግን ወገኖች ለእኛ የተደረገውንም ነገር መላእክት ሲመለከቱ በምስጋና ይሞላሉ። አክሊላቸውን ከራሳቸው ላይ አውርደው ለንጉሱ ለክርስቶስ ተንበርክከው ይሰግዳሉ። ሰው ለሆነው ጌታ፣ ለናቅነው፣ ምራቅ ለተፋንበት፣ ውሃ ላስጠማ ነው፣ ጎኑን በጦር ለወጋ ነው፣ ለሱ አክሊላቸውን ከራሳቸው ላይ አንስተው ዝቅ ብለው ምን ይሉለታል? አለ መጽሐፍ፣ ይሰግዱለታል። እና ታርደሃልና ይገባሃል። ሕዝብን ከነገድ ከቋንቋ ዋጅተሃልና ለአንተ ምስጋና ይገባሃል ሲሉ ሰማኋቸው ይላል። እውነት ነው። ለክርስቶስ ምስጋና ይገባል። ኢየሱስ ስም አይደለ እንደ ዛሬ ያቆመን? ኢየሱስ ስም አይደለ እንጀራ የሆነን? ኢየሱስ ስም አይደለ መንገድ የሆነን? ኢየሱስ ስም አይደለ ስንቅ የሆነን? ኢየሱስ ስም አይደለ እንደ ብንሰደድ ሀገር የሆነን? ኢየሱስ ስም አይደለ እንደ ብንጠፋ ተፈልገን የተገኘ ነው? በሱ ስም እኮ ነው ወገኖች፣ በስሙ እኮ ነው የከበርነው። ካህን ብንባል በስሙ፣ መምህር ብንባል በስሙ፣ ሊቀ ምናምን ብንባል በእርሱ ስም አይደለ እንደዛ ይሆን ነው? በሌላ በማንም አይደለም። ክብር ምስጋና ይግባ ወገኖች። ከአመድ ላይ አንስቶ ላከበረን፣ ከአመድ ላይ አንስቶ ላከበረን፣ ተራ የነበርን እኛን ያከበረን እርሱ ነው። ምናምንቴ የነበርን እኛን ክብር የሰጠን ማን ነው? እግዚአብሔር ነው። ሰው እንዲሰማን፣ ሰው እንዲመለከተን ያደረገ፣ ምስጋናችን እንዲሰማ፣ የሰማይ በር እንዲከፈትልን፣ ጸሎታችን ወደ ሰማይ እንዲወጣ፣ ምስጋናችን ከመላእክት ምስጋና ጋር እንዲቀላቀል፣ አእላፍ መላእክት፣ የብዙ ብዙ መላእክት ዙፋኑን ከበው የሚያመሰግኑ መላእክት የሚያመሰግኑትን ምስጋና እንድናመሰግን የረዳ። ስምህ ቅዱስ ይሁን፣ ስምህ ልዑል ይሁን፣ ስምህ ቡሩክ ይሁን፣ ስምህ ሕያው ይሁን። ሕያው ስምህን እናመሰግናለን፣ ቅዱስ ስምህን እናከብራለን። አምልኮ ለአንተ ይገባል፣ መንበርከክ ለአንተ ይገባል፣ ስግደት ለአንተ ይገባል እያን ለስሙ እንድንቀኝ አዲስ ዝማሬ አዲስ ቅኔ እንድናቀርብ የረዳን ስም የቀየረልን አምላካችን እግዚአብሔር። ስለዚህ ስም ለቀየረልን ለእግዚአብሔር ከፍ ያለ ምስጋና እናቀርብለታለን። ዮሐንስ የሰማው ምዕራፍ
15 ቁጥር 1 ጀምሮ ብታነቡ ታላቅ ምስጢር ራእይ ነውና ራእዩን ባለኝ ጊዜ ፈትቼ መጨረስ ስለማልችል ያላችሁበትን ሁኔታም ስለምረዳ ስለዚህ ዮሐንስ የሰማው ድምጽ እግዚአብሔርን ሲያመሰግኑ ዙፋኑን ከበው የሚያመሰግኑ የመላእክትን ድምጽ ነው። አባቶቻችን ይሄንን ድምጽ እየሰሙ ድምጽ አራዊቱን አልሰማሉ። በገዳም ያሉ አባቶች ሲበቁ እኮ የአውሬው ድምጽ የማያስፈራቸው ነፍሰ ገዳዩ የማያስፈራቸው የማንን ድምጽ እየሰሙ ነው? የመላእክትን ድምጽ እየሰሙ ምስጋናቸውን እየሰሙ የመላእክትን ሰማያዊ ምስጋና የማይቋረጥ ምስጋና የማይጎድል ምስጋና ክብር የማያሳንስ ምስጋና በኃይል የተሞላ በጸጋ የተሞላ በሀብት የተሞላ ምስጋና እየሰሙ አባቶቻችን አንዳንድ ጊዜ እኮ እንደምታውቁት በጦር ሲወጉ ራሱ ከምስጋናው ጣዕም የተነሳ በጦር መወጋታቸውን ያላስተዋሉበት ጊዜ እንደነበረ በቤተክርስቲያን ታሪክ ታውቃላችሁ አይደለ? አፄ ገብረ መስቀል እኮ እንደዛ ቅዱስ ያሬድ ሲዘምር ቅዱስ ያሬድ ሲዘም ዜማውን ከጉሮሮው ካንደበቱ ሲያወጣ ከመመሰጣቸው የተነሳ የቅዱስ ያሬድ በትር እግራቸውን ሲወጋ አላስተዋሉ። ምስጋና ሰውን ይለውጣል። ምስጋና ሰውን ምን ይላል? ሰውን ይለውጣል። ምስጋና ልብን ሰማይ ላይ ይወስዳል። ምስጋና በእግዚአብሔር ዙፋን አጠገብ ያስቀምጣል። ምስጋና የእግዚአብሔር ክብር እንዲከበን ያደርጋል። እና ዛሬ የመላእክት የምስጋና የመታሰቢያ ቀን ነው። እግዚአብሔርን የማያቋርጡ አመስጋኞች መሆናቸውን ለመናገር ቤተክርስቲያን ይህንን ቀን ክብረ በዓል አድርጋ ቆጥራዋለች። ዮሐንስ እንደሰማው ያለ የመላእክት ምስጋናን የካህናት ምስጋናን የመንፈሳውያን ምስጋናን እየሰማን በመቅደሱ ጸንተን እንድንኖር እግዚአብሔር በምሕረቱ ይርዳል። አዎ ሰላማችን ርቋልና እግዚአብሔር ሰላም ይመልስልን። ረፍት አጥተናልና እግዚአብሔር ረፍት ይስጠን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን